ትኩረት የምናደርገው በሁለት ጉዳዮች ይሆናል። በተለይ በሩሲያና በዩክሬን ጉዳይ ላይ የተነሱ ጉዳዮች አሉ። ዜሌንስኪ መሬታችንን አሳልፈን አንሰጥም ማለታቸው ተሰምቷል። አስገራሚው ነገር ደግሞ ይህንን አስተያየት የሰጡት ሰው የዜሌንስኪ የቅርብ ሰው ቢሮቸው በሀገራቸው በሚገኝ ቢሮ የተፈተሸ ሰው መሆኑ ነው። ናቡ እየተባለ ይጠራል። የሀገሪቱ ብሔራዊ የጸረ ሙስና ቢሮ ነው። ይሄ ቢሮ እንግዲህ ከሰሞኑ ጥርስ አውጥቶ የዜሌንስኪ ሰዎችን ጭምር እየፈተሸ ይገኛል። እንደውም ቲሙር ሚንዲች የተባሉ አንድ የዜሌንስኪ የቅርብ ሰው ነጋዴም ጭምር ናቸው። የእርሳቸውን ቤት ለመፈተሽ በሄደበት ሰዓት ሰውየው ከሀገር ወጥተው እንደተገኙም የሚታወስ ነው። እንደውም ዜሌንስኪ ያስወጥተዋቸዋል የሚል ስሞታም በዜሌንስኪ ላይ እንደሚሰማ ይታወቃል። እና አንድሪ የርማክ ጽህፈት ቤት ኃላፊ አይነት ናቸው። እንግዲህ ለፕሬዚዳንት ዜሌንስኪ በጣም ቅርብ ሰው ናቸው። እሳቸው ላይም ዛሬ ፍተሻ መካሄዱን ተነግሮ ነበረ። የዩክሬን መገናኛ ብዙሃን ጠቅሰው በርካታ መገናኛ ብዙሃን እየሰሩት እንደነበረ ይታወቃል ይህንን ዘገባ። ለማንኛውም የአንድሪ የርማክ አስተያየት አነጋጋሪ ሆኗል። ከዛ አትላንቲኩ ሳይመን ሹስተር ጋር ቆይታ ነበራቸው። አንድሪ የርማክ የእሳቸው ቤት እንግዲህ ዛሬ በተፈተሸበት ዕለት ነው ይህ ዜና የተሰማው። ዜሌንስኪ መሬታቸውን አሳልፈው መስጠት አይፈልጉም፣ የዩክሬንን መሬት አሳልፎ መስጠት የሚፈልግ ጤናማ የሆነ ሰው የለም የሚል አነጋጋሪ አስተያየት ሰጥተዋል። ምክንያቱም የሀገራችን ህገ መንግስት ይህንን አይፈቅድልንም፣ በሀገራችን ህገ መንግስት መሰረት መሬትን ቆርሶ መስጠት ወይም ለሌላ ሀገር አሳልፎ መስጠት አይቻልም እና ይህንን አያደርጉም። ዜሌንስኪ በአቋማቸው ጸንተዋል ብለዋል። ሌላው የተናገሩት አስገራሚ ነጥብ ደግሞ ዜሌንስኪ ስልጣን ላይ እስካሉ ድረስ የሚል አስተያየት ነው የሰጡት። ስልጣን ላይ እስካሉ ድረስ የዩክሬንን መሬት አሳልፈው አይሰጡም የሚል ንግግር ተናግረዋል ማለት ነው። እናም ጤናማ የሆነ ሰው የዩክሬን መሬት አሳልፎ አይሰጥም ማለታቸው እያነጋገረ ይገኛል። የዚህ አስተያየት አነጋጋሪነት ምናልባት ከአንድ ወር በፊት ወይም ከ3 ሳምንት በፊት የተሰጠ አስተያየት ቢሆን ብዙም ላያስገርም ይችላል። ነገር ግን የዶናልድ ትራምፕ የሰላም ሀሳብ ከመጣ በኋላ አስተያየቱ መሰጠቱ ደግሞ ትንሽ ነገሩ ከረር እንዲል ያደርገዋል። ምክንያቱም የአሜሪካው ፕሬዚዳንት ዶናልድ ትራምፕ 28 ብለው የዘረዘሯቸው ነጥቦችን ይፋ ማድረጋቸው ይታወሳል። ያው እርሳቸው በቀጥታ አልጻፉትም፣ ጽፈውታል ወይም ደግሞ ተሳትፈውበታል፣ አልተሳተፉበትም፣ ወይም መሰረታዊ ሀሳቡን ያምኑበታል፣ አያምኑበትም፣ ጥርት ያለ ነገር አልተገኘም። ሙሉ ለሙሉ ራሳቸውን እዛ ውስጥ ዝፍቅ ማድረግ አልፈልጉም። ምክንያቱም የዩክሬንን ጥቅሞች ያሳጣል የተባለለትም ስለሆነ ማለት ነው። ምክንያቱም በዶንባስ አካባቢ ያላትን ወታደሯን ሁሉ አስወጥታ ወደ ኋላ ሄዳ ለሩሲያ ታስረክብ የሚል ሀሳብ አለው። በአንዳንዶቹ ቦታዎች በአንዳንዶቹ ግዛቶች እንደነ ዛፖሪዣ በመሳሰሉት እንደነ ኬርሰን በመሳሰሉት ደግሞ ባለህበት ርጋ አይነት ነው ነገሩና ዩክሬን እንግዲህ አንዳንድ ቦታዎችን አሳልፋ መስጠት አለባት፣ የሩሲያን ቋንቋ በግዛቶቿ ላይ እንዲነገሩ ማድረግ አለባት፣ የሩሲያ ኦርቶዶክስ ቤተክርስቲያንን በህጋዊ እውቅና መስጠት አለባት የሚሉ የተለያዩ ነጥቦች አሉት እንደሚታወቀውና አንደኛውና ዋነኛው ማጠንጠኛ ብዙዎችንም እያስጨነቃቸው የሚገኘው በተለይ በዩክሬን ወገን ላሉ ወገኖች በጣም አስጨናቂ የሆነባቸውም ይሄ ነው። እንግዲህ መሬትን አሳልፎ መስጠቱ ትንሽ ይከብዳል። የኔቶ አባል አትሁኚ ብትባል እንደው ትንሽ ሊያስኬድ ይችላል፣ ወይም ሌሎቹንም ነገሮች እሺ ብላ ልታልፍ ትችላለች። ግን መሬትን አሳልፎ መስጠት በጣም ከባድ ነው። ያው ለእርሳቸውም እንደ ፕሬዚዳንት መቼም መሬታቸውን አሳልፈው የሰጡ ፕሬዚዳንት ናቸው መባል አይፈልጉም። አስገራሚው ነገር ታዲያ ዛ አትላንቲክ ላይ የወጣው ጽሁፍ ሌላ የሚጠቅሰው ነገር ምንድን ነው? ዜሌንስኪ ይህንን ማድረግ የማይፈልጉበት አንደኛው ነጥብ በሀገሪቱ እንግዲህ በቀጣይ መቼም ምርጫ መካሄዱ አይቀርም። ያው የምርጫው ጉዳይ ያው አነጋጋሪ ነው እንደሚታወቀው። ከ5 ወር ከ6 ወር በፊት ምርጫ መካሄድ ነበረበት። የዜሌንስኪ በምርጫ ላይ ተመስርቶ የነበረ ቅቡል የሆነ መንግስት እንግዲህ አሁን የለም። አሁን ወታደራዊ መንግስት ወይም ደግሞ በወታደራዊ አዋጅ ላይ መሰረት ያደረገ መንግስት ነው ያለው። በሀገሪቱ ወታደራዊ አዋጅ አለ። ያንን ተከትሎ እንግዲህ ምርጫ አይከናወንም ወይም ሀገራችን ጦርነት ላይ ስለሆነች ያው በጦርነት ህግ ደግሞ ብዙ ጊዜ ምርጫ የመከናወን እድሉ ጠባብ ስለሆነ ማለት ነው። እና ዜሌንስኪ በቀጣይ በምርጫ የሚሳተፉ ወይም የሚወዳደሩ ከሆነ መሬት እኮ አሳልፈ የሰጠህነ ተብለው በተቃዋሚዎቻቸው እንግዲህ ያው መወረፋቸው የማይቀር ነው። ስለዚህ በዚህ ምክንያት ይህንን አይፈልጉም የሚል ነገር ይነሳል። ከሰሞኑ ደግሞ የሙስናው የምኑ ጉዳይ በጣም ብዙ ተነስቶባቸዋል። እንደሚታወቀው $100 ሚሊዮን አካባቢ የሚያወጣ ከዚህ ከኤነርጂ ዘርፍ ጋር የተገናኘ ሙስና የእርሳቸው የቅርብ ሰዎች እነ ቲሙር ሚንዲች ሰርተዋል ተብሎ ተነግሯል። እንደውም በመቶኛ ሳይቀር እስከ 10% እስከ 15% ወይም አንዳንዴም እስከ 20% ጉቦ መስጠት አለባችሁ ለምታገኙት ኮንትራት
ተብለው የዩክሬን የግል ተቋማት በይፋ እንደሚጠየቁም ጭምር ተነግሯል። የሀገሪቱ ብሔራዊ የጸረ ሙስና ቢሮ ደግሞ ትንሽ ጥርስ አውጥቶ እነዚህን እርምጃዎች እየወሰደ ይገኛል። ዛሬም እንግዲህ በአስገራሚ ሁኔታ የአንድሪ የርማክን ቢሮ መፈተሹ ታውቋል። የዜሌንስኪ የቅርብ ሰው ከስልጣን እንዲለቁ ውትወታ ነበረ። ዜሌንስኪ ግን የለም አይሆንም ብለው ጭራሽ የዩክሬን ተደራዳሪ እንዲሆኑም ጭምር አድርገዋቸው መነጋገሪያ መሆኑ ይታወቃል። ይሄ ጉዳይ አሁን እንግዲህ ያው ወደ እርሳቸውም ነገርየው እየመጣ ይገኛል። በሙስናው እንደገና ደግሞ መሬት አሳልፎ በመስጠት ደግሞ ያው መታማት አይፈልጉም። በተቃዋሚዎቻቸው መብጠልጠል አይፈልጉም። ስለዚህ እሳቸው ስልጣን ላይ እስካሉ ድረስ ይህ አይሆንም ሲሉ እንግዲህ አጋራቸው ተናግረዋል። እንግዲህ እርሳቸው ከስልጣን መነሳት ይኖርባቸው ይሆን የሚል ጥያቄም እንግዲህ እንዲነሳ አድርጓል። ሌላው እንግዲህ ያው ከዚሁ ከሩሲያ ጉዳይ ከዩክሬን ጉዳይ ጋር በተገናኘ እንደሚታወቀው የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ያው የሩሲያ የቅርብ ወዳጅ የቅርብ አጋር እንደሆኑ ይታወቃሉ። በጦር መሳሪያ ላይሆን ይችላል የሚደግፉት ወይም በተለያየ መንገድ ቀጥተኛ ድጋፍ አይሰጡ ይሆናል። ግን ቪክቶር ኦርባን በዲፕሎማሲውም እንዲሁም በተለያዩ መንገዶች የሃንጋሪው መሪ ቭላዲሚር ፑቲን እና ሀገራቸውን ሩሲያን እንደሚደግፉ የታወቀ ነው። አሁን ደግሞ ወደ ሞስኮ አቅንተው ከቭላዲሚር ፑቲን ጋር እየተወያዩ ይገኛሉ። በዋናነት የምሄደው ከኃይል ጋር ከኢነርጂ ጋር በተገናኘ ነው ብለው ነበረ። ከዩክሬንም ጋር በተገናኘ መቼም ማውራታቸው አይቀርም፣ የሰላምን ጉዳይ መምከራቸው አይቀርም። ግን ዞሮ ዞሮ ሃንጋሪ የውጭ ጉዳይ ሚኒስትር ፒተር ሻርቶም ይህንኑ ጉዳይ በተመለከተ አስተያየት ሰጥተዋል። ጉዳዩ ከኃይል ጋር እንደሚገናኝ ተነግሯል። እንግዲህ ቀዝቃዛ ወቅት እየመጣ ይገኛል። አሁን ወደ ቀዝቃዛ ወቅት አልፈዋል እንግዲህ አብዛኛው እዛ አካባቢ ያሉ ሀገራት እና ይህንን ቀዝቃዛ ወቅት ለማለፍ ደግሞ ያው ኃይል በጣም ያስፈልጋል። የጋዙ የኤሌክትሪኩ ጉዳይ እንግዲህ ይነሳልና በተለይ ደግሞ አብዛኛው የሰለጠነው ዓለም በጋዝ የሚሰሩ በርካታ ማሞቂያዎችንም ጨምሮ ብዙ ስለሚጠቀም ይህንን ደግሞ አቅርቦቱን ለማስተማመን ከሩሲያው መሪ ከቭላዲሚር ፑቲን ጋር መምከር እንደሚፈልጉ ሲናገሩ ነበረ። አቅርቦቱ እንዳይቋረጥ በቀጣዩ ዓመትም በቀዝቃዛ ወራትም እንዲቀጥል ለማድረግ ነው ብለዋል። እንደሚታወቀው ሃንጋሪ ልክ እንደ ኤክሰፕሽን ወይም ደግሞ እንደ ልዩ ሀገር ተቆጥራለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያ ጋዝ ወይም ነዳጅ አትግዙ ብለው በጣም በርካታ ሀገራትን አስፈራርተዋል። ህንድን አስጠንቅቀዋል፣ ታሪፍ ይጣልብሻል ብለው እንዲሁም ሌሎች ሀገራትንም አስጠንቅቀዋል። ሃንጋሪ ግን ያው ወደብ ስለሌላት የራሷ ሉዓላዊ ወደብ ስለሌላት በሌሎች ሀገራት አቆራርጣ ስለሆነ ነዳጅ የምትገዛው ለእርሷ ትንሽ ያስቸግራል። ግን ይሄ ባህር ያላቸው ወይም ደግሞ የባህር በር ያላቸው ሀገራት ከሩሲያ ባይገዙ ጥሩ ነው ብለው እያስፈራሩ ይገኛሉ። ሃንጋሪ ግን በዚህ ምክንያት ይህንን ከዶናልድ ትራምፕ ጋር ተደራድራ ያው ማሳካቷ የሚታወስ እንደሆነ ይታወቃል። ስለተከታተላችሁን ከልብ እናመሰግናለን። የዜሌንስኪ የቅርብ ሰው ቢሮቸው በሀገራቸው በሚገኝ ቢሮ የተፈተሸ ሰው መሆኑ ነው። ናቡ እየተባለ ይጠራል። የሀገሪቱ ብሔራዊ የጸረ ሙስና ቢሮ ነው። ይሄ ቢሮ እንግዲህ ከሰሞኑ ጥርስ አውጥቶ የዜሌንስኪ ሰዎችን ጭምር እየፈተሸ ይገኛል። እንደውም ቲሙር ሚንዲች የተባሉ አንድ የዜሌንስኪ የቅርብ ሰው ነጋዴም ጭምር ናቸው። የእርሳቸውን ቤት ለመፈተሽ በሄደበት ሰዓት ሰውየው ከሀገር ወጥተው እንደተገኙም የሚታወስ ነው። እንደውም ዜሌንስኪ ያስወጥተዋቸዋል የሚል ስሞታም በዜሌንስኪ ላይ እንደሚሰማ ይታወቃል። እና አንድሪ የርማክ ጽህፈት ቤት ኃላፊ አይነት ናቸው። እንግዲህ ለፕሬዚዳንት ዜሌንስኪ በጣም ቅርብ ሰው ናቸው። እሳቸው ላይም ዛሬ ፍተሻ መካሄዱን ተነግሮ ነበረ። የዩክሬን መገናኛ ብዙሃን ጠቅሰው በርካታ መገናኛ ብዙሃን እየሰሩት እንደነበረ ይታወቃል ይህንን ዘገባ። ለማንኛውም የአንድሪ የርማክ አስተያየት አነጋጋሪ ሆኗል። ከዛ አትላንቲኩ ሳይመን ሹስተር ጋር ቆይታ ነበራቸው። አንድሪ የርማክ የእሳቸው ቤት እንግዲህ ዛሬ በተፈተሸበት ዕለት ነው ይሄ ዜና የተሰማው። ዜሌንስኪ መሬታቸውን አሳልፈው መስጠት አይፈልጉም፣ የዩክሬንን መሬት አሳልፎ መስጠት የሚፈልግ ጤናማ የሆነ ሰው የለም የሚል አነጋጋሪ አስተያየት ሰጥተዋል። ምክንያቱም የሀገራችን ህገ መንግስት ይህንን አይፈቅድልንም፣ በሀገራችን ህገ መንግስት መሰረት መሬትን ቆርሶ መስጠት ወይም ለሌላ ሀገር አሳልፎ መስጠት አይቻልም እና ይህንን አያደርጉም። ዜሌንስኪ በአቋማቸው ጸንተዋል ብለዋል። ሌላው የተናገሩት አስገራሚ ነጥብ ደግሞ ዜሌንስኪ ስልጣን ላይ እስካሉ ድረስ የሚል አስተያየት ነው የሰጡት። ስልጣን ላይ እስካሉ ድረስ የዩክሬንን መሬት አሳልፈው አይሰጡም የሚል ንግግር ተናግረዋል ማለት ነው።